ኢየሱስ አምላክነት ታምናለህ? አዎ እንዴት አላምንም? ክርስቲያን እኮ ነኝ። በቃ አሁን አንተ በቃ ሙስሊም አይደለህም ማለት ነው። በኢየሱስ አምላክነት የሚያምን ሙስሊም የለም። በቃ ያው አሁን ክሊር ይሆንላችሁ። ስለዚህ ቀላልና አጭር ጥያቄ ነው የጠየቁት። አንተ ሙስሊም አይደለህም። በቃ በኢየሱስ አምላክነት የሚያምን ሙስሊም የለም። እሺ የሚያምን ሙስሊም ለሌሎቻችሁ ማለት ነው። ስለዚህ ዲኖሚኔሽንህ ደግሞ ኦርቶዶክስ ነው መሰለኝ ቅድም ስትል ስለሰማሁት ማለት ነው። አዎ ኧረ እኔ ኦርቶዶክስ ነኝ፣ ክርስቲያን ነኝ። በቃ ጨርስ። ከዚህ በኋላ አንተን ውስጥ ገብተን ያንተን መበርበር እኛ ይጠበቅ። አንተ በምታወራው ነው እኛ ምን ዳኝ። እሺ ላባሽ ምንድን ነው የፈለግሽው ከዚህ በላይ? አንዴ ላውራ ልንገራችሁ። እኔ ቤት መጣና እኔ ሌላ ቤት ነበርኩኝ። መጣና ክርስቶስን ብሽቅጥቅጥ አድርጎ ተሳድቦ እኔንም የማይጠበቅ ብልግና ተሳድቦ ሄደ። ከዛ ሌላ ቤት ሳገኘው ጴንጤ ነኝ ብሎ ከኦርቶዶክሶች ጋር ይከራከራል። አንተ ሃይማኖትን ወክለክ ተከራከር። እኔ ባለፈው ሙስሊም ነኝ ብለህ ስትከራከር ይኸው ቴማ ሃውስን አንድ ሰው አስገቡልኝ። ቴማ ማውስ የሚለውን ማለት ነው። እሺ ግን ይኸውልሽ ክርስቶስን የተሰቀለበትን ሪከርድ ማስረጃ ሪከርድ አንዴ ይቅርታ አትደረብኝ። እኔ አንተ ስታወራ አልተደረብኩብህም። ቴማ የሚለውን ይሄን ልጅ አስገቡልኝ። አንዴ ቪዲዮን ይክፈትላችሁ። ኦርቶዶክስም ምንም እንዳልሆነ ጠንቅቄ ያሳያችኋለሁ። በእስልምና ወክሎ ሲከራከር ነበር። ትናንትና ለራሱ ታላቁ ጅብሪል ጋር አንድ ቁጥር እየገባ አስገቡኝ እኔ ልከራከራችሁ ሲላቸው ነበር። ኖ ብዬ አንተ እዛ ስገባ ሙስሊም ነኝ እዚህ ጋር ስገባ ክርስቲያን ነኝ እያልክ አትገባም ብዬ ኮሜንት ላይ ጻፍኩለት። አላስገቡትም። ይሄ ልጅ ክርስትና ወክሎ ኦርቶዶክስ ነኝ ዛሬ አሁን ደግሞ እናንተ ቤት ሲመጣ ኦርቶዶክስ ነኝ አለ። እስከዚህ ድረስ ወርዶ ሙስሊም መሆኑን ደግሞ ሙስሊም ነኝ ያለበትን ደግሞ ማስረጃ ሰውን አስገቡልኝ። እስሚስ እኔ ለውረድና ማስረጃውን አስቀርቧት እንጂ ማስረጃ አለኝ የሚሉ ከሆነ ያቀርቡ። ክርስቶስ አምላክ አርቢ አንድ ጊዜ ላውራ አይደለም ብለ ስላላችሁ ያው እኔ እኮ ክርስቲያን ነኝ። ታዲያ ምንድነው ጥቅሙ? አይ በቃ በአጭሩ ነጥቡን እናደርገዋለን። ኦርቶዶክስ ነው ብለው እየተናገረ ነበር። አይሆንም በኦርቶዶክስ ማንም ሰው በእስልምና ስምም እየሄደ አንድ ጊዜ እስቲ ይኸውልሽ አንድ ጊዜ አድምጪ። ይኸውልሽ ሙስሊም እሺ ቀጥል ወንድማችን። ይኸውልሽ አሁን አንቺ እያልሽ ያለሽው አንድ ጊዜ በሆነ ሪከርድ ሙስሊም ነኝ ብሎ ተናግሮ ከሆነ ያንን አድምጠሽ ሙስሊም ነው ብለሽ ይሄንን ያህል እያወራሽ ያለሽው፣ እኛ ደግሞ ኦርቶዶክስ ነኝ ብሎ አሁን እየተወያየ ሳለ ኦርቶዶክስ ነው ብለን ስላመነው ለምንድን ነው ይሄን ያህል እንትን እያልሽ ያለሽው? አንደኛ ሙስሊም ነኝ አለ፣ ጴንጤ ነኝ አለ፣ ኦርቶዶክስ ነኝ አለ እያልሽ ደግሞ በአረጋጋጭ ቃል ደግሞ ሙስሊም ነው እያልሽ ታወሪያለሽ። የእስልምናን አስተምህሮ እየነገሩሽ ነበር ወንድሜ እስሚዝም እነ ኡስታዝ ጀማልም። አንድ አካል እኔ ሙስሊም አይደለሁም ካለ ለቀልዱም ቢሆን ሙስሊም አይደለም። ስለዚህ የፈለግሽውን ማውራት ትችያለሽ። ከፋሲካ ጋር ማውራትም ትችላላችሁ። ዲቤት ተቀጣጥራችሁ ማውራት ትችላላችሁ። ግን ሙስሊም ነው እያልሽ አታውሪ። ሙስሊም አይደለሁም እያለ ነው። በቃ ትክክል። ኦርቶዶክስ አይደለም ክርስቲያን አይደለም ብለሽ እያወራሽ ባለበት መንገድ ሙስሊም ነው ብለሽ አታውሪ። አይደለሁም ብሏል። በቃ እባክሽን ለራስሽ የምትቆረቆሪውን ያህል አሁን ሃይማኖቶች ተቆርቆሪ። አይደለሁም እያለ ይቅርታ አንዴ እስሚዝ አለ። ለሌላም ጊዜ ማስረጃ አለን ያሉትን እስቲ እንየው። እሺ ማነህ ማስረጃውን እንይና ይሄው ላይ ቴማ የሚለው ነው። ማነህ ቴማ ነው ቲም የሚለው ነው። አስተልቀኝ አንዴ። እሺ ይሄው ትልቁ ላይ ላድርግ። ቀጥል አሳየን እንዘን አይ ቲንክ ያበቃል። ምንም ከባድ ነገር አይደለም። እሺ ክፈትልን። ቁርአን አለ ይበላል ትልቁ ላይ አድርጌያለሁ። ክፈትሽ። ቁርአን የለኝም አላልሽም እንዴ? አረ ከየት አውቀሽ ነው? አሁን አንቺ አሁን ይሄ በእስልምና እኛ ጋር የተከራከረበት ነው። ዝም ብለህ ክፈትልን፣ እኛ እናድምጠው። ዝም ብለህ ክፈት አንተ። እሺ ፖዚሽኑን እናየዋለን። ችግር የለም። ክፈት። ሱረቱል ሐይዋን ሱረቱል ወደ እኔ ጥያቄ እንለፍ። ክፈት ዜና አሁን ይኸውልሽ ወደ እኔ ጥያቄ እንለፍ። ያቺን ቀል ምንም አታውቂም። እነዚህ ነው ክፈት የነገርኩልህ ክፈት። ሀሳቢ ምንድን ነው? የእግዚአብሔር ልጅ
የሚለው እዚህ እስኪ በእናትህ ስለሆነ አልሳደብም እኔ ከአፌ ጠብ አይልም። ይቅርታ ስላልሰደብኩሽ እንዳይደብርሽ አልሰድብሽም። መቼም እኔ የምሰደብኩ ክፈት እኮ ነው ያልኩት። አንቺማ በጣም እንትን አስተማርሽኝ። እንደውም ሳይሽ በቃ ቁርአንን አውቃለሁ አላልክኝም? ሱራዎቹን እየነገርኩ ነው በአረበኛ ክፈታቸው። ኧረ ከየት አውቀሽ ነው አሁን? አንቺ አሁን እኮ አላውቅም አልሽኝ እኮ ድጋሚ አሁን ደግሞ አወቅሽ ተምረሽ ልንገርሽ በአረበኛ ሱረቱል ዙሩት፣ ሱረቱል ዘግ፣ ሱረቱል ሐይዋን፣ ሱረቱ ስለማታውቂው ነገር አንድ ጥያቄ ትመልሽ። ምን በጠይቅሽ አንድ ጥያቄ ሱረቱል ዙሩትን ከጠይቀኝ ሱረቱል ጉግል ላይ ግባና ሱረቱል ዙሩት ሱረቱል እልሽ እንዴ ሱረቱል ዙሩት ምን አቡበክር ሙስሊም አይደለም አታሽቀብጥ። ስለሚያጭበረብር ነው አውቄ ነው እንደዚህ የማደርገው። ተዋት እሷ እኮ ይላል ጅል። አዎ እውነቱን ነው፣ ትክክል ነው። እና ከማስረጃ ቀልሻ እንጂ ሙስሊም አይደለም እሱ ሲጀመር። በእናንተ ስም ታወቅሽ ማስረጃ ታውቂኛለሽ፣ እኔን ታውቂኛለሽ። እኔ አልሳደብም። ይበቃናል፣ ይበቃል። ዝጋው። ለምን ማስረጃ ነበረ የፈለኩት፣ ስድብ ነው እየከፈትክ ያለው። እስሚዞ የራሳቸው እኮ መስክረዋል። ሙስሊም አይደለም አሉ እኮ እስሚዞ አፎንና በቃ ልጁ በቃ እሺ እነሱ ኦርቶዶክስ አይደለም እነሱን አይወክልም። ስለዚህ እነሱ ጥያቄውን ይመልሱ። በቃ እሱ ሚውት አድርግ ወይም ከፈለገም ይውረድ። እነሱ ጥያቄውን ዋናው ቁም ነገራችን ዋናው አላማችን የተከፈተው እሱ ነው። ስለዚህ ቲናሙስን መታል ላብም መታችኋል። ጥያቄውን መልሱ። ኦኬ አንዴ ላውራ። ለምን